በህዝብ ድምጽ የመጣይ ሴትዮ አንዴ ተረጋጊ። እኔ ኮሜንታተር ለዚህ ነው የቴዲ አፍሮ ዘፈን አይከፈትም፣ አሉባልተኞች አይገቡበትም። በቃ ከፈት ተብላችሁ ይሄ ልባችሁ መከፈት አለበት። ዜድን ውስጣችሁ አስቀምጣችሁ ቴዲን ክፈቺ። ማይሆን ነገር እኮ ነው ዜድ ወደ ውስጥ ተቀምጣ ቴዲ አፍሮን ክፈቺ። ማይሆን ነገር ስለዛ ሰርዣዋለሁ። ይሄው ዜድ ብላችኋል፣ አለቀ። ዜድ አውሪ፣ እንዴት ነሽ? ጤና ይስጥልኝ። ሰላም፣ እንዴት ነሽ? ጠፋሽ። በሰላም ነው አለው የቴዲ ዘፈን ሊወጣ ነው ተብሎ በአጥቢያው እኔ ቤታዬ የቴዲ ንጉሳችን ዘፈን ሲወጣማ እኔ ማን ነኝ ላይቭ ላይ የምቀመጠው? ንጉሳችን እስከሚያወጣ ብዬ ከሚያወጣበት ቀን ጀምሮ እስኪወጣ ድረስ አልበሙ ቁጭ ብዬ ቤቴ ውስጥ እየተጠባበቁ ገኝ ነበር። ለዛ ነው ላይቭ ያልገባሁት ንጉሳችንን በማክበር በዓል በዩ አመት በዓል ለኛ የሆነ ዘፈን ያወጣው ቴንክ እናመሰግናለን። ይገባዋል። ቴንክ ቬሪ ማች እናመሰግናለን። ይገባዋል ጋይስ፣ ይገባዋል ማለት ይገባዋል። ቤታዬ የኔ ማር ዘፈኑን ይኸው ታጥነናል። ክፈችልን። ንጹህ ነን። ጽድት ብላችኋል። ዜድ ታጥበሻል ገላሽን ጽድት ብለሻል። ቦታን ተቀይሯል። ዶላርስ እኔም ጸጥታ አጥቤት አጥኜ ነው የመጣው። የቴዲ ዘፈን ይከፈታል። በጣም ዛሬ ገዳ ወይ ዘንድሮ እንደዚህ ቲክቶክ ያሉ ማህበረሰብ ቀጥቅጣው ነው ከዚህ ከቲክቶክ የሚያባርሩ። እሺ የትኛው ይከፈትላችሁ? ስለ አዱ ገነት የዘፈነው ይከፈትላችሁ? ወይ ዘንድሮ እሺ አሁን እኮ ከፍተነው ነበር ከደቂቃ በፊት። ጀንበር ስሙን ወጉን ይዛችሁታል። ቀጥሉ፣ ቶሎ በሉ። አንድ አይነት ሐሳብ ይኑራችሁ። መይረማ ወይ ጉድ። እሺ እሱ ይቅደም። ቆይ መግለጫ ልስጥበት በሱ ሁኔታ። አንዴ እናት አንዳንድ ሰዎች እኛ ባንገባም በወፎቻችን ይላካል። አንዳንድ ሰዎች እስኪ የቤታ ልጆች ይሄ ቴዲ አፍሮ የዘፈነውን ዘፈን ይፍቱ እስኪ መብረቆች ሲባል ነበር። በሚገርም ሁኔታ ቴዲዬ የኔ አባት እነዚህ የጀበና ቆይ ማርዬ እንትን ውስጥ እንዳይቀላቀል አንዴ እንዳትገቢ። አንቺ አሁን አታውቂም ስለማወራው አይደለ ዜድ? በቃ ጥሩ ከሰው ጋር እንዳላያይዝሽ ብዬ ነው። ዝም ብለሽ አዳማጩኝ እና ቴዲያችን የሁላችን መከታችን አባታችን። ኦኬ ጥሩ እንኳን አላወቅሽ ቴዲያችን። እኔም ብዙ ጊዜ የቤታ ደጋፊዎች የአረብ ሀገር ልጆች ናቸው ምናምን እያሉ ሰውን ሲያጣጥሉ ነው የሚውሉትኝ። ቴዲን የመሰለ ገናና ከአንዴም ሁለቴ ለአረብ ሀገር ልጆች በቃ በደንብ አድርጎ ዘፍኖ የልባቸውን ነው የተናገረውና አንዳንዶቻችሁ ቅማ ይቅርታ አፌ ባለገቱ የንጉሱን ዘፈን አፌ ላይ መጣ ስድቡ መጣ የለመደ አፍናና አንዳንዶቻችሁ እስኪ እነ መብረቅ ይፍቱትኝ ቻይንኛ የዘፈነ ይሁን ባላቅም ግን እነ መብረቅ እስኪ ይፍቱትኝ ይሄንን ዘፈን የቴዲ አፍሮ ከመፍታትም አልፎ ተዘፈረላቸው። እናንተ የናቃቸዋቸው ንጉሳችን ቴዲዬ ደግሞ ማለት ነው እንዲህ በክብር ዘፍኖላቸዋል ማለት ያክል ነው። ቴንክ ዩ ቬሪ ማች። አሁን ማውራት ይሻል ዜድዬ። ይሄ ማህበረሰብ እኮ ከባድ ነው እኮ። ሁለት ቀን ስንመጣ አጀንዳ ይጠራቃቀምብናል። ቶሎ አጠራ አድርጌ ላውራ ብዬ ነው። ለእናንተ ይከፈታል። ቴንክ ዩ ይዘጋል። የንጉሳችን ኔቨር። እኔ እንደዚህ አልከፍትም። ብዙዎቻችሁ ልትደነቁ ትችላላችሁ። ምን አይነት ሴት ናት ትላላችሁ። ከሰው ሁሉ የተለየች። እኛ እኮ በየመጠጥ ቤቱ፣ በየክለቡ፣ በየምኑ በየመሻታ ቤቱ አሉባልታ ቤት ስናዳምጥ ነበር። ምን አይነት ለዩ ሴት ናት ልትሉኝ ትችሉ ይሆናል። ሆዳችኋለሁ። ውስጣችሁ ግን ነው አልከፍትም። የቴዲ አፍሮን ዘፈን አሁን ግማሽሽ ባይሽ አንብለተኝታል። አይሆንም ጋይዝ፣ አይሆንም። ጸዳት ተብላችሁ ወይ ዘንድሮ ስደት አይከፈትም ውዶች። አም ሶሪ ቤት አጽዱ፣ እቃ ጠቡ፣ ስደት ተብላችሁ ነው ደስማ። እኔ እሺ ለምደነዋል። ይሄ ቲክቶክ ጆሮአችን የሚያደነቁሩትን እና በረታታ ይሁን ብለን ነው ለምደነዋል ጋይዝ። አንዴ በሺል ልብስ እየቀየረ አንዴ ዕቃ እያጠብን አንዴ ዕቃ እያንኳኳን አዳምጠንላችኋል። ነቨር እንደዚህ አላደርግም። አም ሶሪ አጽድታችኋል። መጀመሪያ መልሱ። ጂጂ እኮ እንትን አሁን እሷ
አባዬ ጌም እየተጫወተች የልጅ ልጆቿን ያሳደገች ጨዋታ ላይ ምናምን ኢቭን እንትን አቁማለች። እኔ ደብሮኛል አንዳንዴ ብትሄድበት። አሁን በቴዲ አፍሮ ትሄዳለች ብዬ ነበር፣ አልሄደችም። በጣም ነው የከፋኝ፣ በጣም ከፍቶኛል። ቆረበችብን ጂጂ። ቆብ አስጥዬ የምለውን ልጫወትላት እንዴ? የጂጂን ቆብ ማስጣል አለብን ጋይስ። ለእንደዚህ አይነት ጉዳይማ ካልሆናችሁ ጂጂ በቴዲ አፍሮ ትናገራለች ብዬ ብጠብቅ ዝምት ያለሽ አያችሁ። የኦሮሞ ብሔርተኞች ግን ጂጂ ማክበር አለባቸው። አያችሁ የሚመልስላችሁ ሰው ጠፋ፣ የሚናገርላችሁ። ዝም እኮ አላለችም ፓስተር፣ ዝም አላለችም። ምን እንዳለች ሰምተሃል? ተናገረችልኝ። አረ ምን አለች መሰለ? ይሄ ከዳራ ወጡት የሚለውን ከዳራ ወጡን የሚለውን ዘፈኑን ማለት ነው ለእኔና ለጀዋር ነው የተዘፈነው። አምነናቸው እና ብይን አምነን ፖለቲካ ስሩ ብለው ከዳራ ወጡን። ትክክል ናት። ትክክል እሱ ትክክል። እኔ ሞትኩኝ። ለማ መገርሳ፣ ጂጂ ኪያ፣ ጀዋር መሐመድ፣ በቀለ ገርባ እንዳሉ ውረቶች እድለኞች ናቸው። እነሱ እድለኞች ናቸው። የተበሉ እኮ አሉ። አየህ ሰው እኮ የየራሱን የሚተነትን አምልጦኛ ላይ የጂጂ የየራሱን ነው የሚተነትን። አየህ ተላከልኝ ለእኔና ለጀዋር እኛን ነው ከዳር ያወጡን ብላ እኮ። ቆይ እስኪ ቆይ እናንተ አማራ ሀገር ስለተወለዳችሁ ነው፣ ጎንደር፣ ጎጃም እና ወሎ ስለተወለዳችሁ ብቻ ከእናንተ የበለጠ አማርኛ እንችላለን ብላችሁ የምታቀራሩ ሰዎች ዩሻታፒ ወይ ጎጃም ሸዋ የተወለደው አይደለም፣ አዲስ አበባ መርካቶ ኳስ ሜዳ የተወለደው ልጅ ነው። የእናንተም ዘር አይደለም፣ ድብልቅ ነው። ኦኬ እሱ የኢትዮጵያዊ ግዴታውን ተወጥቷል። ትክክለኛ የኢትዮጵያ ግዴታውን በመሰለው መልኩ ተናግሯል። አይስወር በመሰለው መልኩ ያዝ እናንተ ኖ ለጠርሙስ መያዣ አይደለም ልጁ የዘፈነው። ለጠርሙስ መያዣ አይደለም ልጁ የዘፈነው። ልጁ የዘፈነው ሰው ሁን ብሎ ነው። ሰው አምልጦኛል። በእናትሽ እንደ እንትን ብላለች። ለእኔና ለጀዋር ነው የዘፈነ ያሉችን አልሰማሁም። እግዚአብሔርን ቆይ እስኪ አልሰማሁም። እዚህ ጋር ነው የኛ ቴዲ ሳወር የኛም ጭምር ነው። ማን አባይ አንተን ብቻ አረገ? ቴዲ አፍ ጥሩ ነገር ሲሆን ኖ የአዲስ አበባ ልጅ ነው። የአዲስ አበባ ልጅ ነው። ብዙ ከሄድንም ደግሞ መጨረሻው ሌላ ታሪክ ሊፈጠር ይችላል። ግን እኛ ምናገባል? ልጁ በዘር አላምን ብሏል። ኢትዮጵያ ብሏል። የራሱ ጉዳይ ኢትዮጵያ ብሏል። ያው ግን አንቺ ሞጣ ያለው ነገር ትክክል ነው እንዴ? ኧረ በእናትህ አታውቅ። ሁሉም እየተነሳ የተነተነ ሞጣ መጥቶ እንትን ነው ይላል። ኦሮሞ ነው አባቱ። ማን ነበር ያለው? መርዳሳ ጫላ ነው ያለው። ሞጣ ዛሬ ጉራጌዎች ላይ ነው የተነሳው። አንቺ በጣም ጂጂ እንኳን ጥሩ ነገር ነው የተናገረችው። ጥሩ ነገር ነው። ትክክል። አዲስ አበባ ልጅ አይደለች እንዴ? እቺኛት ምንድን ነው ዘፈኑ